ሳታነሳ ስትቀር ስልክ ስላላነሳች ምንም አይነት ፈርዘር እርምጃ መራመድ አንችልም ነው ያሏቸው። ቤተሰብ አላቸው እነሱ እዛ መዲና ላይ እንትን ሳውዲ ኤፍሬም የሚባል የሰፈር ልጅ የጎረቤት ልጅ አለ መዲና። እኔ እንጃ ከተማውን አላውቅም። እሷ መዲና ናት። እሷ መዲና ነች እኮ። ለፖሊስ ማሳወቅ ነው፣ ለፖሊስ ሄዶ ማመልከት ነው። የቅርብ ሰው እዛ መዲና። እስኪ በቃ እንትን ልበልና እኔ ለአዋራቸው ኮሚኒቲዎቹንም ልክሽ አንዴ ዋትሳፕ ላይ ትልኪላታለሽ ቪዲዮን? እልክላታለሁ። እልክላታለሁ። ስልኳን ለፖሊስ ማስመዝገብ ይቻላል እኮ። እስኪ ቆይ ላናግራቸውና ያለውን ሂደት እነግራቸዋለሁ። የእናትየዋ ያሉበትን ሁኔታ፣ ልጅቷ ያለችበትን ሁኔታ ማወቅ ግድ ስለሆነ ጠይቃቸውና ያለውን እነግርሻለሁ። እሺ፣ በጣም ጥሩ። ሁለቱንም ቪዲዮ አማርኛውንም አረብኛውን ልኬልሻለሁ። ሁለቱንም ላኪላት በዋትሳፕ። በቃ እሺ አቡዬ። እሺ። ኤፍሬም ጅዳ ነኝ እያለ ነው ኮመንት ላይ አሉኝ። ኤፍሬም ጅዳ ነው? ጅዳ ነው ወንድሙ። አንቺ ጅዳ ነሽ ሪያድ ነሽ? እኛ ጅዳ ነኝ። ኦኬ፣ እሱ ጅዳ ነው። እሺ፣ ኤፍሬም ሳቡት አበባ እየላከ ነው። የጎረቤት ልጅ ነው እሱ። እናትየውን ወደዚህ ጅዳም ቢሆን እኮ የሆነ እንደዚህ እንትን ማመልከት ይችላል። እሱ ማለት የቅርብ ውክልና ወረቀት እናትየዋ ለምሳሌ የቅርብ ቤተሰቦች ይስጡትና ከኢትዮጵያ ከውጭ ጉዳይ ሚኒስቴር ማለት ሰራተኛና ክህሎት ወረቀት ይሰጡታል። ማለት የውክልና ወረቀት። በዛ ውክልና ወረቀት መሰረት እሱ የትም ቦታ ቢሆን ለፖሊስ ማመልከት ይችላል። ቁጥሯን ብቻና ሙሉ ስሟን መስጠት ብቻ ነው የሚገባበት። ከዛም በኋላ በፍርድ ቤት በተጠራ ፍርድ ቤት በሚጠራው ሰዓት ወይ ኦንላይን ያነጋግሩታል ወይ ደግሞ እየጠሩ እንትን ይሉታል። በዛ መሰረትም እንትን ማለት ይቻላል። ህጉን ማወቅ ብቻ ነው። አንዲት ልጅ አውቃታለሁ ብላ ኮመንት ላይ ጽፋ ቪዲዮ ትናንት የሰሩት ቪዲዮ ላይ መስዬ ሄዳ በውስጥ አውርታት ምን ብላ መልስችላት? አሁን የቆዩ ዛሬ ወይም ነገ ያሉበት ቢልዲንግ ኤምባሲ ከሚሰራ ሰው ጋር እንሄዳለን። ልሄድ ነው። እንደዛ ከሆነ እኔ የሀቡ ቁጥር አለኝ፣ ለሀቡ ሪከርድ አደርግላታለሁ ማለት እኮ። ትምጣና ይበያት ወይ ስልኳን እንዴት አውቃታለሁ የኔ ማን እንደሆነች እና እኔ ቁጥሬ ሴቭ ያለሆነ ሰው አልመልስ። መስዬ ሀቢባ ቁጥሩ ሴቭ ያላረገችው ሰው ስለማትመልስ እባክሽ ቁጥርሽን ላኪልኝ በያት። የእሷን ትላክልሽና እኔ ዋትሳፕ ላይ ሀቢባ ነኝ ብዬ ላውራት። እንደገና ደግሞ አድራሻው ካለ ትስጠን። እሺ ኤፍሬም። ሰላም አቡ፣ እንዴት ነህ? ሰላም ና። እንዴት ዋላችሁ? አለን። እንትና እሙ ያለችውን ሰማክ? አዎ እየሰማሁትኝ እኮ። እንደዛ አካሄድ እንዳለ እንደዛ ሰው ይላሉ፣ ግን በደንብ አካሄዱን አናውቀውም። ለዛ እኮ ነው እኮ እሙ ታሰባ። ይኸውልህ ወንድሜ ምን አለ መሰለህ፣ ኢትዮጵያ ማለት ነው ኢትዮጵያ ሰራተኛና ማህበራዊ ክህሎት ይሄዱና ማለት ነው እንደዚህ የታገተች ልጅ ያለች ችግሩን እያንዳንዱ ትነግራቸዋለህ ያለችበትን ቦታ ምናምን እና ለአንተ ውክልና እንዲሰጥ ነው። ሄደህ ለመክሰስም ሆነ አስፈላጊውን ነገር ለፖሊስም ለመስጠት። ፖሊስ ለምን አንተ ስታመለክት አንተን ይጠራሃል፣ ያለችበትን ችግር ይጠይቃል። በፍርድ ቤት ነው የሚይዛት፣ ዝም ብሎ አይደለም። ፍሬም ይቃማለክ? እኮ ሰርቅ ይቃማ ካለ ምንም የሚመጣበት ችግር አይኖርም። ገብተዋል። እስኪ እንደዛ እንሞክራለን። ካልሆነ አንተ ከኔ ጋር እኔን ቁጥር እንትን እልልሃለሁ። እኔን ኮንታክት አድርገኝና እንዴት እንደምትሄድ እያወራኸኝ ከመዲናዎቹም ጋር እንዴት እንደምትሄድ ከኤምባሲ ጋር በረንብ እያወራን በህጉ መሰረት ብንሄድ ነው። እሷን በእንደዚህ እንትን ከምንል ህግ ከሄደበት ወዳ ሳይሆን በግዷ ያለችበትን ነገር ለፍርድ ትቀርባለች። ገብቶ አሁን በህጉ አንተ ይቃማ ካለህ ምንም ችግር የለውም፣ እኛ እናወራለን። ወረቀት ውክልና እንዲሰጡ ብቻ ቤተሰቦች ወረቀት
ውክልና አንተ ያለበት ኢትዮጵያ ሄደው የእሷ ቤተሰቦች ማለት ነው ውጭ ጉዳይ ሰራተኛና ማህበራዊ ክህሎት ሄደው ማመልከቻ አለ። እሱን እንትን ይላሉ። 2 ማህተብ የተመታበት ይሰጠዋል። ከዛም በኋላ ያን ወረቀት ይዘ የፈለግበት ብትሄድ እሷ ለህግ መቅረቧን ግድ ነው። ትቀርባለች፣ በህግ ትቀርባለች። በቃ እሺ፣ እንደዛ ያለውን ነገር በደንብ የምናጋባው ውስጥ እናውራና ከእሷ እንደዛ የምታደርግ አደርጋለሁ። በቃ እሺ። ኤፍሬም ለእሙ ስልክህን ልኬላታለሁ። እሙ ታወራሃለች፣ ታስረዳሃለች። የሆነ ልጅ ደግሞ ቦታዋን የምታውቃት አሪፍ ነው። በቃ ኮሚኒቲ በህግ ነው። በቃ የዚች የሚያልቀው በጸባይ እንደዚህ በሰው ምናምን በእንደዚህ ማትመጣ ከሆነ አምባገነን ከሆነች ህግ በልክ ይሰጣታል። ስዑዲ ብትሆን ባትሆን ምንም እንትን የሚለው ነገር የለም። ህግ ነው እዚህ ሀገር። ስዑዲን ብትሆን አጅነቢይም ብትሆንም ሰውን አግቶ ማስቀመጥ እንደዚህ ማሰቃየት አይቻልም። እና ከኮሚኒቲዎቹ ጋር ኮንታት እናደርግና አስፈላጊውን ነገር መውሰድ ነው። በቃ የምታውቃት ካለ ቀጥታ ፖሊስ ይዛ መሄድ ነው። እነችኛ ፖሊስ ታቋይ ቁጥሯ ይድረሰኝና ወይም ቦክስ ሊሆን የጻፈችው ፖሊስ ይዛ እንትን እንድትሄድ ስልኳን ስጭኝና እና ዝጋት። አይሆንም፣ እንደዛ እናረግም። እሺ እሙ ደግመሽ ትሞክር ይልሃልሽ አይደል? ከ10 በኋላ ነው ያልሽኛ። ማንኛውንም ስልክ ደውለህ ምናልባት ሁልጊዜ እኔን እኮ ብሎ ካረገችኝ እኔ ሞክርላታለሁ ሁልጊዜ። አታነሳም። በብዙ ስልክ ነው የምሞክረው። ደግሞ ደወለችላት። አሁን ደውላ ደጋግማ 3 ደወለች አለ። አሁን እንደዛ በቃ እኔ ሌላ ሲም እንዳላት ወይም ሌላ የምጠቀምት እንዳላት በቃ ጭራሽ አታነሳውም። ማንኛውንም ስልክ አትመልስም። እኔ ቦለከችኝ ታዲያ እኔ አላውቅም። እንደዚህ አንዳንዴ ትቦልካለች። እኔ የሆነ ስልክ ቦልካኛለች። አነሳች መሰለኝ እንደግና ወይ ተኝታ ይሆናል እንጂ ወይ ትቦልከኝ ነበር ወይ ደግሞ ታነሳው ነበር። እንዳልሽው አው ትቦልክሽ ነበር ባተኛ። ስለዚህ ተኝታ ይሆናል። ደግመን ተኝታ ይሆናል። ከመቅሪብ በኋላ ሳውዲ ተወልዳ ያደገች ልጅ እንዴት አንድ የሚያውቃት ሀበሻ ይጠፋል? እንደዚህ ጥርት ያለ አማርኛ እያወራች መዲና ላይ ተቀምጣ። እስኪ አሁን እኔ ለመዲና ኮሚኒቲዎቹ ጋሉ እነሱ ጋር እስኪ እደውልና እንትን እመለሳለሁ። ልደውል። እሺ አሁን ትደውይላቸውች? አዎ በዚህ አሁን በያዝኩት ቁጥር ነው መዲና የሚያውቀው። በዚህኛው እንድደውልለት። አሁን ለሷ በሌላ ቁጥር ነው እየደወልኩላት ያለው። ይሄኛው በዚህኛው ልደውልላቸውና እመለሳለሁ። እሺ እንጠብቅሻለሁ። እሺ ላይቭን እያየችን ይሆናል። ቢሆን አትቦልካትም። እኔ ትናንት ላይቭ ላይ ሆኜ የደወልኩላት የቦለከችኝ። ዛሬ ምናልባት ሲያድር ፈታኝ ከሆነ ብዬ ደግሜ ደወልኩላት። እንደቦለከችኝ ነው። ስሟን አመልክቱ እኮ የሚደረገውን ሁሉ እናደርጋለን። እንግዲህ ኤፍሬም እንኳን የሚቃማ ኖረው አልሐምዱሊላህ ይቃማ ስላለው እናትየው ከዛ ውክልና እንዲሰጡት እንዲጽፉለት አድርገን ፓስፖርት ኮፒዋን ግን ከየት እናገኛለን? ፓስፖርት ኮፒዋ እኮ ያስፈልጋል። ታዲያ እናንተ ውክልናውን ለማጻፍ በእናቲቱ ምናልባት ከተቻለ እንደዚህ ነው እንጂ አላውቅም። አይ እናትየው ይኖራታል ፓስፖርት ኮፒ። የዛሬ 13 ዓመት ሳውዲ ስትወስዳት የነበረው ፓስፖርት እሱ ከተገኘ እኮ ችግር የለው። የላትም። ጠይቂያት ነበር ትላንት እንደዛ ስለጠየቅሽኝ ጠይቂያት ነበረ። የለኝ ማለት የላትም። አሁን የሆነች ወረቀት አለቻትኝ የሆነ በጊዜው ሲገዛ የሆነ ወረቀት ብቻ አለ እኮ መታወቂያ ወይ የኢትዮጵያ መታወቂያ ካለ
የኢትዮጵያ መታወቂያ ይኖራል፣ መሰራትም ይችላል። እዛ አካባቢ ስንት ነው? በሱ ውጭ ጉዳይ ሄደው ያጽፉና እናትየው እናንተ ውክልና ይሰጡክና አንተ ሂደክ ኤምባሲ እንትን ትላለህ። በዚህ ካልመጣች ትንሽ ጊዜ እንያትና ካልሆነ እንደዛ ማድረግ ነው፣ መሞከር ነው። አሁን ደግሞ እስቲ እዛ ያሉትን ኢትዮጵያን ኮሚኒቲዎችን ታናግራቸው እና በመታወቂያ ፓስፖርቷ ይወጣል። ከየት? ከኢሚግሬሽን ከየት ነው ሰውየው በሌለበት ፓስፖርቱን ማውጣት የሚቻለው? እናትየው ሄደው ችግራቸውን አስረድተው ከተቻለ እሳይ ጥሩ ነው። እሷ እኮ አልመልስም ስልክ ስላለች ነው እንዲ ያነሰቃይም እኮ እሷ ስልክ ብታነሳ ፓስፖርቱም እሷ እጅ ላይ ነው፣ ፋጡማ እጅ ላይ ነው። ለምን ቮይስ አለኝ ቴሌግራም ላይ ፓስፖርቷ ታድሷል ስትል የሆነ ድርጅት አለች፣ አላምናትም እንጂ የሆነ ድርጅት አለ ፓስፖርት የሚያድስ አለች። ከኤምባሲ ውጭ የሆነ መክተብ አለ ፓስፖርት የሚያድስ፣ ለእሱ ሰተነዋል። ይኸው አመት የሆነው ነው ፓስፖርቱን አልሰጠንም አለችን። የሆነ ቮይስ ላይ ደግሞ ታድሶ መጥተዋል አለች። እኔ እንትን ኢትዮጵያኖች ግለሰቦች ናቸው ኢማራት ላይ በዲጂታል ኢንቪያ ለማይችሉ መጻፍና ማንበብ ለማይችሉ ሰዎች ፓስፖርታቸው የሚያድሱላቸው። በተረፈ እኛ ራሳችን ነው የምናድሰው። እኔ ዲጂታል ኢንቪያ ከመጣ ጊዜ ጀምሮ ፓስፖርት ለማደስ ኤምባሲ ሄጄ አላውቅም። ሁለቴን ያደስኩት የራሴ አንዴ እኔን፣ አንዴ ሳይመን፣ አንዴ ነው አድሰናል። አሁን የሩቢንም በዲጂታል ኢንቪያ ነው አፕላይ የምናደርግላታ። ያንተንም አድሰናል። ስንት አመት ሆኖ ዲጂታል ኢንቪያ ከመጣ? መጀመሪያ በእኔን የጀመርነው የኔ ነበር ኤክስፓየርድ ያደረገው ዲጂታል ኢንቪያ እንደመጣ አይደል? ከዛ የኔን አደስንና የሳይመን ኤክስፓየርድ ያደረገ፣ ከዛ የሳይመን ታደሰ፣ ከዛ ኑኑ ለካ ፓስፖርት አድሳለች። 7 አመቷ ነው። ስለዚህ የዛሬ 2 አመት አድሳለች ፓስፖርት። ከዛ የኑኑ ታደሰ፣ ከዛ ያንተ ታደሰ። ራይት አሁን የሩቢን አፕ ላይ የምናደርገው ራሱ ዲጂታል ኢንቪያ ላይ ነው። ቀረ ኤምባሲ መሄድ ለፓስፖርት እኮ ይፈጥናል። ብዙ ቤት ድረስ ነው የሚመጣል። በቤት ኤምባሲ ገና የሁሉን ማስራት ወገን እስከሚልክ ለዛ እኮ ነው ዲጂታል ኢንቪያ ትንሽ የሚጨምረው ስለሚፈጥን ነው። በዴቼ ለብቻ ምንም መጠበቅ አይጠበቅም። ኤግዛክትሊ ለአዲስ ሰው አይሰራም። እንግዲህ እኛ ለሩቢ ከሰራ እናሳውቃቸዋለን። ለአዲስ ሰው አይሰራም እያለች ነው አንዷ። አዲስ ለማውጣት ማሬ ትልቅ ሰው አዲስ ማውጣት አይችልም በዲጂታል ኢንቪያ። ለልጅ ግን ይቻላል። ለልጅ እኮ ነው። አልሞከር ነው ለመጀመሪያ ጊዜ ልንሞክር ነው። ለሳይመን እንደተወለደ ያወጣንለት ከኤምባሲ ነው። ለኑኑም ከኤምባሲ ነው። የዛኔ ዲጂታል ኢንቪያ አልነበረም። ስንት አመት ሆኖ ዲጂታል ኢንቪያ ከመጣ? ኑኑ ስትወለድ የዛሬ 7 አመት አይ ዶንት ቲንክ ሶ የነበረ። ስንት አመት ሆኖ ዲጂታል ኢንቪያ ከመጣ? ላይ 4 አመት 5 አመት። አሁን ለሩቢ ለመጀመሪያ ጊዜ ነው የምንሞክረው ግን ለትልቅ ሰው ነው ማይቻለው። ትልቅ ሰው አሻራ መስጠት ስላለበት ለትልቅ ሰው አዲስ ፓስፖርት፣ አሁን አንድ ሰው ፓስፖርት ሳያወጣ ቆይቶ ለመጀመሪያ ጊዜ ፓስፖርት አፕላይ ለማድረግ አሻራ መስጠት ስላለበት ለትልቅ ሰው አይቻልም። ግን ለህፃን ልጅ ግን አሻራ ስለማያስፈልግ ይቻላል ብለን ነው የምናምነው። ገና አልሞከርንም። ፍቅሬ በር ሰርተፊኬት አርቲስት ሆኖ መጣ የለ እኮ። ስለዚህ ምንድን ነው የምጠበቀው አፕላይ ለማድረግ? ፎቶ እኮ ለምን አታነሳትም? ፎቶ እምቢ አለች እሷ ታውቃለች። ፎቶ እምቢ ማለት ማን ሄር ካላረኳለች ፕሊስ አንሳትና እንዴ ሳይመን አስታውሳለሁ። የ2 ሳምንት ልጅ ሆኖ ነው እንደዚህ ከስር ነጭ አንጠፋ እንዲያስጠረኝተ ፎቶ አንስተ ፓስፖርቱን አፕላይ ያረግለት። እሷ እኮ 19 ቀን ሆናት ፓስ አርጋለች 2 ዊክስ። ስለዚህ አንሳትና ፎቶ ቤት እኮ ሄዶ አይደለም እኮ ሳይመን የምንሆኑም የተነሱት ቤት ውስጥ ነው ያነሳናቸው። በቤት ውስጥ በስልኳ አንስቶ ነው ወስዶ የሚያስንትን የሚለው ይሰራል እያለች ነው ቤቲ። ቆይ እስኪ ይሰራል አቡዬ ለልጅ አውጥቻለሁ። የስ ይሰራል አለች ቤቲ ለልጅ አውጥታለች። ፍቅሬ እኮ ግን አልሞከርንም ነበረ። ይኸው የሞከረ ሰው ቤቲ ሞዴሬተሬ በቃ። ስለዚህ አሁን እርግጠኛ ሆነን ማለት ነው። ድልግል
ጊዜም ጉልበትም እንቆጥባለን። አቡ እባክሽ ላናግርሽ እፈልጋለሁ። ጉዳዩ ያለ ፍላጎትና ከስምምነት ውጭ በግዴታ ስለማሰራት የቀረበ አቤቱታ የመንግስት መስሪያ ቤት የጻፈው ደብዳቤ ነው የሚመስለው። መሐመድ ለማሰራት የቀረበበት አቤቱታ ለሚመለከተው የህግ አካል በሳዑዲ አረቢያ ጉድ ነው። የመሐመድን ኮመንት ይወጥማ የሆነ ለመንግስት መስሪያ ቤት የተጻፈ ደብዳቤ እንጂ ኮመንት ለቲክቶክ ኮመንት አይመስልም። ጉድ ነው። ቲጂ የዮርዲ የምትባለው ልጅ ማለት ነው። አይታችኋታል? ዝም ብላ ለማቋረጥ አንድ ቁጥር ትጽፋለች። ምን ነው አማርኛ መጽሐፋችን ውዴ ፊደል ሙንታው ችግር የለም። 3 ወር ጊዜ አለሽ። እሺ